ባለፉት 7 ዓመታት እንደ ሀገር ለትውልድ ከሚቀመጡና በውጤት ከታጀቡ ድሎች ውስጥ አንዱ ሆኖ በታሪክ መዝገብ ላይ ተቀምጧል። በኢትዮጵያ እየተተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር በዚህ ተግባር በሚሊዮን የሚቆጠሩ ኢትዮጵያውያን ተሳትፈው ባለፉት 6 ዓመታት ብቻ ከ40 ቢሊዮን በላይ ችግኞችንም ተክለዋል። ይህ ዓለም በብርቱ እየመሰከረለት የሚገኘው የአረንጓዴ አሻራ መርሃ ግብር በዘንድሮ ክረምትም ከወትሮ ልቆ ሊከወን በመዲናችን አዲስ አበባ በይፋ ተጀምሯል። በዚህ ታሪካዊ ተግባር ላይ አሻራቸውን ያኖሩ ባለሀብቶችም ሀገርን በጽኑ መሰረት ላይ የማኖር ተግባር ነው ይላሉ። አረንጓዴ አሻራ ሀገርን ትውልድን የሚቀይር ስራ ነው። ለአየር ንብረት መጠበቅ ለወደፊት ትውልድ እንደዛ አይነት ጸጋ አልምቶ ማለፍ ቀላል አይደለም። ስማችን ዲክሽነሪ ውስጥ በደህንነት የተመዘገበበት አንዱ ምክንያት የነበረው የኢንቫይሮንመንታል ዲግሬዴሽን የነበረውና ያንን እየመለስን ነው ያለነው። ውጤቱን ደግሞ እያየን ስለሆነ በየአመቱ ፍሬውን እያየን ስለሆነ ሰው በፊት እንኳን አይሳተፍ የነበረው ሰው አሁን ውጤትን ካየን በኋላ በብዛት እየተሳተፈ ነው ያለው። በየአመቱ የሚተገበረው የአረንጓዴ አሻራ መርሃ ግብር የኢትዮጵያውያን የአብሮነት ተምሳሌት ማሳያ፣ የችግሮች ሁሉ መክፈቻ ቁልፍ ነው ያሉት ባለሀብቶቹ ባለፉት ጥቂት ዓመታት ብቻ በተከናወነው የችግኝ ተከላ መርሃ ግብር ምርትና ምርታማነት እንዲጨምር በማድረግ ለኢንቨስትመንት ምቹ አካባቢን መፍጠር ተችሏል ብለዋል። አምና 300 ሺህ ቶን ቡና ልከን ዘንድሮ 450 ሺህ ቶን ቡና ይላክ ነው። ዝም ብሎ በተሰራ አይደለም። በ6 ዓመት ውስጥ በተደረገ የዛፍ ተከላ ነው። የትየለሌ ነው ኢኮኖሚካል ፋይዳው። እንዲህ አይነት ነገር ለትውልድ የሚሰራ አሻራ ስለሆነ የግሪን ሌጋሲ፣ የሪቨርሳይድ ዴቨሎፕመንት፣ የእርሻ ላይ ግብርና ላይ በሩዝ፣ በስንዴ፣ በሻይ ቅጠል፣ በቡና የሚሰራው ነገር ኢትዮጵያን ከሚያበለጽጓት ነገሮች ዋናዎቹ ናቸው። በዚህ ኢኒሼቲቭ ዛፎችን መትከል ከጀመርን ጊዜ ጀምሮ በአካባቢያችን ላይ ነፋሻነትን እያመጣን ነው። እንደ ድሮ እኮ ከብቶች እንኳን እኮ ወጥተው ጥላ የሚሆኑበት ቦታ ጠፍቶ ነበረ። ዝም ብሎ ማጥረቢያ ይዞ መቁረጥ ነበር። አሁን ከብቶቹ የሚጠለሉበት ቦታ አግኝተዋል። ሰው የሚጠለልበት ቦታ አድርገዋል። ሰው የሚተነፍሰውን ኦክሲጂን የሚፈልገውን ለህይወቱ ዋናውን ኦክሲጂን የሚያገኝበት እድሉ እየሰፋ ነው። እነዚህ ወንዝ ልማቶችን ኮሪደሮች ስናያቸው እነዚህ በሙሉ በዛፍ ተከላው ትልቅ የአፈር መሸርሸርን እያቆሙ ያሉበት ነው። በአዲስ አበባ የወንዝ ዳርቻዎችን በማልማት አረንጓዴ የማላበስ ስራ መጠናከሩ የደን ሽፋንን ከማሳደግን ባሻገር ጤናማ አካባቢን ለመፍጠር የሚያስችል ስለመሆኑ ያነሱት ደግሞ የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። ከዚህ በፊት ወንዞቻችንን የምናውቀው በጣም ቆሻሻ የሚጣልባቸው እና ይሄ በተበከለ ደግሞ ውሃ ዳውን ስትሪም ላይ ሄዶ እዛ የበቀሉትን አትክልትና ፍራፍሬዎችን የምንመገብበት ያ ደግሞ እጅግ ለጤና ትልቅ ውስብስብ ችግር የሚያመጣ የነበረን ሊያስቀር የሚችል በጣም ትልቅ ስጦታ ነው ብለን ነው እኛ የምናስበው። ንጹህ አየር ነው የምናገኘው። ብክለቶችንም አብዞርብ ስለሚያደርግልን ከመተንፈሻ ችግር ጋር ተያይዞ ሊመጡ የሚችሉ ችግሮችንንም ስለሚያስቀርልን እጅግ በጣም ትልቅ ጠቀሜታ አለው። ለአካባቢ ጥበቃ አሁን ላይ እየተሰጠ ያለው ትኩረት ትውልድን የማስቀጠል ተግባር መሆኑን የተናገሩት ደግሞ የጤና ባለሙያዎች ናቸው። ይህም በተለይ ተላላፊ በሽታዎችን በመቀነስ ለጤናማ ሕይወት ዋስትና ነው ይላሉ። አሁን የኛ ሀገር በጣም አስቸጋሪ የሆኑ ህመሞች ደግሞ ተላላፊ የሆኑ በሽታዎች ናቸውና ተላላፊ በሽታ የሚመጣው ከቆሻሻ ነው ወደ ህብረተሰቡ እየመጣ የሚሄደውና እነዚህ ወንዞች ንጹህ እየሆኑ በሄዱ ቁጥር ጤናም በዛው ልክ እንትን እያለ እየተጠበቀ ይሄዳል። ፔሸንቶቻችን ሲመጣ የምናስተምረው መጀመሪያ ንጹህ አካባቢ ማድረግ ነው እና በሽታን ከማከም ይልቅ መከላከል ስለሚበልጥ በመከላከል ላይ እንደ መከላከል ነው ማየው።